ቶኪቻን እውነት ለመናገር 30 ኪሎ ሜትር ከሐዋሳ አይኑን አስረን ወስደን የሆነ ቦታ ላይ ብናወርደው ተመልሶ መንገዱን አውቆ ሐዋሳ ይገባል ብያለሁ። የንግግር የተሰማው ከተከበሩ አቶ ደስታ ሊንዳሞ አንደበት ነው። ከሲዳማ ክልል ርዕሰ መስተዳድር ዕለተ ሐሙስ ሐምሌ ወር 11ኛው ቀን 2011 ዓመተ ምህረት ያኔ ቀኑን ብዙዎቻችን 11 በሚል ኮድ እናስታውሰዋለን። ሐዋሳ የምድር ሲኦል መስላ የዋለችበት ቀን ነበር። ያ ቀን የሲዳማን ክልል የመሆን ጥያቄ አንግበው ነፃነታችንን እናውጃለን ያሉ ወጣቶች ብዙ ጥፋት ያደረሱበት ቀን ነው። ዕለቱ በሐዋሳ ከተማ የሐይቅዳር ክፍለ ከተማ ቀበሌ 5 በሚገኘው የስብሰባ ሜዳ በከተማዋ ዙሪያ ያሉ ወጣቶችን ማሰባሰብ የጀመረው ገና ከማለዳው ነበር። እነዚህ ሁሉን ነገር በኃይል ለመፈጸም የሚሯሯጡት ወጣቶች እንቅስቃሴውን ለመቆጣጠር ከመጣው የመከላከያ ሰራዊት ጋር ግጭት ውስጥ የገቡት ከረፋዱ 4 ሰዓት አካባቢ ነበር። በተደራጀ ሁኔታ የመከላከያ ሰራዊት አባላቱ ላይ ጥቃት ያደረሱትን ወጣቶች እንቅስቃሴ ለመቆጣጠርና አጸፋዊ ምላሽ ለመስጠት የተገደደው መከላከያም እርምጃ በመውሰዱ ሎቄ ተብሎ ከሚጠራው ቦታ አንስቶ ግጭቱ እስከተፈጠረበት ጉዶማሌ ድረስ ለበርካታ ሰዓታት ያልተቋረጠ የተኩስ ድምጽ ይሰማ ነበር። በዚህ መልክ የተቀጣጠለው አመጽ እኩለ ቀን ላይ አድማሱን በማስፋትና ዓላማውን በመቀየር ወደ ለየለት የዘረፋ ተግባር ተሸጋገረ። ከሲዳማ ተወላጆች ውጭ የሆኑ የተለያዩ ሰዎችም ንብረትና ቤታቸው ተቃጠለ። ለማየት የሚዘገንኑ ድብደባዎችም ተፈጸሙ። ከዚያ ጊዜ ጀምሮ ሐዋሳን ዋና ከተማው ያደረገ ሲዳማ የሚባል ክልል ይመሰረት ዘንድ ብዙ ሲጣር ቆይቶ በመጨረሻም እውን ሆነ። እናም የክልሉ ርዕሰ መስተዳድር አቶ ደስታ ሊንዳሞ ሆነው ተመረጡ። እስካሁንም የክልሉ ርዕሰ መስተዳድር እኚሁ አቶ ደስታ ሊንዳሞ ናቸው። አቶ ደስታ ከዚያ የሐዋሳን ጎዳናዎች በንጹሃን ደም ከበከለው ተቃውሞ በኋላ ርዕሰ መስተዳድር የሆኑበት ክልል አሁን ላይ የበረቱ ተጋፋጮችን የሚያስተናግዱበት ሆኗል። የአሁኑ ተቃውሞ ሐዋሳ ከተማ ላይ ያንዣበበ ያለው ታዋቂ ሰዎችን ከፊቱ አሰልፎ ነው። በዚህ በሰሞኑ ተቃውሞ የአንበሳውን ድርሻ ይዞ ከመሪዎቹ ጋር እየተጋፈጠ ያለው ደግሞ ዮሐንስ በቀለ ወይንም ቶኪቻው ነው። ዮሐንስ በቀለ ወይንም ቶኪቻው ከ1998 ዓመተ ምህረት ጀምሮ በስፋት በቀድሞ የደቡብ ክልል እየጎሉ ከመጡ የክልሉ አርቲስቶች ውስጥ ግንባር ቀደሙ ነው። ብዙ ድምፃውያንና አርቲስቶች የእርሱን ፈለግ ተከትለው ከየብሔረሰቡ በመውጣት እንዲጎሉ ያደረገ አብዮት እንዳስነሳ ይነገርለታል። በተለይም ጨምበላላ በሚል ርዕስ በሰራው ሙዚቃ ብዙ አድናቂዎችን ማትረፍ የቻለው ሙዚቀኛው ከሌሎች ድምፃውያን ጋር በመጣመር በሚሰራቸው ስራዎችም ደግሞ እጅግ ተወዳጅ የነበረ ሙዚቀኛ ነው። ለዚህ ማሳያ የሚሆነን ደግሞ ያቤሬዱ ጅማ በሚል የተቀነቀነው ሙዚቃ ላይ ያሳየው ብቃት ነው። በአንድ ወቅት ዓለማዊ ሙዚቃን እርግፍ አድርጎ ትቶ ወደ መዝሙር ሥራ ገብቶ የነበረው ቶኪቻው ብዙም ሳይቆይ ወደ ሙዚቃው ዓለም ሲመለስ እጅግ ጠንካራ መልእክቶች ያላቸውን ሙዚቃዎችን በመስራት ነበር። ሲዳማን አያውቃትም የሚሉ ቃላት የተሰነዘረበት ቶኪቻው በቅርቡ ለሕይወቴ እሰጋለሁ ማለቱም አይዘነጋም። ጨምበላላ በሚለው ዘፈኑ የሚታወቀው ድምፃዊ ቶኪቻው የግድያ ሙከራ የተደረገብኝ ነው ሲል ነበር የተናገረው። በዘጠናዎቹ ጎልተው ከወጡ ድምፃውያን መካከል አንዱ የሆነው ዮሐንስ በቀለ ቶኪቻው እንደገለጸው በእኔና በቤተሰቤ ላይ ጥቃት እንዲፈጸም የተላከ ሰው እየተከታተለኝ ነው፣ ህዝቡ ይህንን ይወቅልኝ በማለት በማህበራዊ ሚዲያ ላይ ተናግሮ ነበር። ሰሞኑን በይፋ በሚዲያ ላይ በሲዳማ ክልል ባለስልጣናት ላይ የሙስናና የዘረፋ ሰንሰለት እንዳለና ክልሉ በልማት ወደ ኋላ የቀረ መሆኑን ሲናገር ነበር ቶኪቻው። በዚህም የሙስና ሰንሰለት ላይ የሲዳማ ከፍተኛ ባለስልጣናት እንዲሁም የሃይማኖት መምህራን እንዳሉበትም ተናግሯል። በቅርቡ የቀድሞ የሐዋሳ ከተማ ከንቲባ በ97 ሚሊዮን ብር ምዝበራ ተከሰው 13 ዓመታትን እስር ቤት ያሳልፉ ዘንድ እንደተፈረደባቸው ላስተዋለ ሰው
የነቶኪቻው ጥያቄ ከየት እንደመጣ ለመጠርጠር የሚቸግረው አይመስልም። ሐዋሳ በአሁን ሰዓት የቱሪስት ፍሰቷ እንደቀነሰ ብዙ ሰዎች ይናገራሉ። ለዚህ ደግሞ መንስኤው በከተማዋ ያለው አሳሳቢ ሁኔታ እንደሆነ እነቶኪቻው የጀመሩት እንቅስቃሴ በጽኑ ያምናል። ቶኪቻው የሲዳማ ክልል ባለስልጣናትን በብልሹ አሰራር በኩል ፈርጆ በማህበራዊ ሚዲያ በኩል እየተጋፈጣቸው ይገኛል። ታድሩ ብሎ ነው ያስቀመጣቸው እንጂ ዝረፉ እንደ ዘረኝነትን እኛ ምን ያህል እየተጸየፍን አይደል ሊመጣ ነው። ዘረኝነትን እኮ እየተጸየፍን ሊመጣ ነው። አልፎም ጭራሽ ባንድ ዘር ውስጥ ጎጠኝነት ጎሰኝነት በዚህ ደረጃ የጨቀዩ ሰዎች ናቸው። በጎጥ ተከፋፍሎ ስንት ነው የሲዳማ ልጅ ሐዋሳ ላይ ያዋሳ ልጅ ስንቱ የሲዳማ ልጅ ነው ዲግሪውን ይዞ ዲፕሎማውን ይዞ ቁጭ ብሎ ፀሐይና ውርጭ ብርድ እየተፈራረቀበት ያለው የሚሰራው አጥቶ የሚገባበት ጉድጓድ ጠፍቶ ስራ ፈጠራ በዚህ ደረጃ ስራ ፈጠርን ምን የት ነው የሲዳማ ክልል? እኛ ሌላ ማናቀው ክልል አለ? እነሱ የፈጠሩበት የት ሀገር ነው የፈጠሩት? የትኛው ክልል ነው ሄደው የፈጠሩት? በሚሊዮን ቁጥር የሚጠሩት የት ነው? ይሄ ሚሊዮን ስራ የተፈጠረለት ህዝብ ያለው እንደው የት ነው ያለው? ቤተሰቦቻቸው ናቸው እነሱ ተሰግስገው በየቦታው ሰግስጓቸው ዛሬ የሚያነፈንፉ የሚያለበልቡላቸው እነሱ ነው የቀጠሩት። እነሱ ነው ያበሉ ያሉት። የቱ ጋር ነው የሥራ ዕድል የፈጠራችሁት? የት ነው ያ ሥራ ዕድል የተፈጠረለት ወጣት ያለው? እና ወገኖቼ ይህንን እርምጃ ይህንን እንቅስቃሴ ለማቆም የሚደረጉ ጥረቶች ለማሸማቀቅ ቶኪቻው ጥቁም ተነክቶ በታሪክ everybody knows me ማንም ነው እኔን የሚያቀኝ። እንደዚህ አይነት ፐርሰናሊቲ ደግሞ የለኝም። እንዲህ አይነት ፐርሰናሊቲ ቢኖረኝ ድሮውኑ ማንንም አልፈራም። እኔ ሲጀመር ጀምሮ ማንንም አልፈራም። ፐርሰናል ቢሆን ነገሩን ፐርሰናል ጨርሰው ነበር። ነገር ግን ከቁጥጥር ውጭ የሆነ የህዝባችን መንከራተት እንዴ እነዚህ ጨካኝ እረኞች ናቸው እኮ። መልካም እረኛ አንድ ነገር ልንገራችሁ። መልካም እረኛ እናያለን። አንዳንድ ጊዜ ናሽናል ዶክመንተሪ ላይ እናያለን። የመልካም እረኛ ምሳሌ የሚሆኑ ቪዲዮዎች እናያለን። ከብቶቻቸውን በጎቻቸውን ውሃ ለማሰማራት ሲወጡ እነሱ ውሃ ለማግኘት ለነሱ ለምለም ሳር ለምላሜ ያለበት ስፍራ ለማግኘት ረጅም በረሃ አቋርጠው ውሃ ፍለጋ ጠውልገው ከእንስሶቻቸው እኩል ጠውልገው እንስሶቻቸውን ውሃ ፍለጋ ሄደው ውሃ ሲያገኙ የሚያጠጡ ልምላሜ ያለበትን ቦታ በለምለሙን ሳር መግበው ምን ብለው ረጅም መንገድ ተጉዘው ተመልሰው ወደ ቤታቸው ይመጡ መልካም እረኞችን አይተናል። እነዚህ ግን ጨካኝ እረኛ ስለሆኑ የሲዳማን ህዝብ ወደ ምድረ በዳ ቁጥቋጦ እንኳን ወደ ሌለበት በረሃ ነው እነሱ በኦራል በባቡር ስንቃቸውን ጭነው ህዝቡን ግን ሊያግዱ የወሰዱት በረሃ ላይ ነው። ህዝቡ በራብ ከስሟል። ሐሩሩ አጠውልጎታል። ሐሩሩ ክስም አርጎታል። እነሱ ግን they don't care። ለምን? ጭነው የመጡት ስንቅ አለ። ተሸክሙ ለዘመናት የሚሆን ስንቅ ነው የጫኑት። ዘርፎ ያንን ህዝብ ገፈው ህዝቡ ደግሞ እዛ ምድረ በዳ ላይ በጥምና በውሃ በረሃብ እያለቀ ነው። ይሄ ማለት አሁን ያለው የሲዳማ ህዝብ ነው። ሲዳማ በዘመናት መካከል እንደነዚህ አይነት አጋንንት እንደዚህ አይነት ክፉዎች አግኝቶ አያቅም። እንደዚህ አይነት ሰዎች አይቶ አያቅም። ስለዚህ አሁን ቶኪቻው ይሳደባል ጆጆጆጆ ምትሉ እግዚአብሔር ይገስጻችሁ። ምንድነው ስድብ? ስጋ እየገፈፉ ያሉ ሰዎችን እስከ የት ነበራችሁ እናንተ? ምን ማለት ነው ስድብ? ይሄ ነው ስድብ። ስድብማ ከተባለ መመሪያዎች ሲሳደቡ እያየን አይደል? ስድብማ ከተባለ ፓስተር ናቸው የተባላችሁት እነዚህ አገልጋይ እንድንን ምንድነው ስድብ? ብልግና አይደለ እንደ ሲሰራ የሚውለው ህዝቡ አመፀኛ እና ያ ነውና ትክክለኛ እስኪ ያኔ የገባውስ ፓስተር ቢሆን ኖሮ የሙት ልጆችን አፈናቅሎ የሙት ልጅ ጎዳና አውጥቶ ሲገባ
እግዚአብሔር በፍጹም ይሄ ፈቃዱ አይደለም እኔ አልገባም በፍጹም እነዚህን ሰዎች ጎዳና ላይ አውጥቼ አልገባም ማለት ነበረበት እውነትም የእግዚአብሔር አገልጋይ ቢሆን ኖሮ ነገር ግን አንድ አይነቶች ናቸው እነዚህ ሰዎች አንድ አይነቶች ናቸው በክፋት የተሞሉ በጭካኔ የተሞሉ ናቸውና ያ ነውና በዝምድና በትውውቅ ሰንሰለት ምድሪቷን ተቆጣጥረው ነው ያሉትና ሲዳማ ወደ ቤቱ ይመለስ ህዝቡ ወደ ቀየው ይመለስ ልማት ወደ ምድሩ ይግባ ህዝቡን የሚያቅ መውጫ መግቢያውን የሚያቅ መሪ ነው መሾም ያለበት ለህዝቡ ግድ የሚለው ለሲዳማ ህዝብ የሲዳማ የህዝቡ ህመሙ የሆነ የህዝቡ ድካሙ የሆነ የህዝቡ ማግኘቱ ደስታው ሌሎቹም እንዳይናገሩ ለማቆም አሁን እንደ ኢትዮጵያ ያሉ ልጆችን ለማስቆም እኛን ለማስቆም የሚደረጉ ሂደቶች አካሄዶች በጠቅላላ እመኑኝ ነው የምላችሁ እመኑኝ እያነበነባችሁ ያላችሁ ሰዎች እገሌ ሁኑ እገሌ ድንቡሎ 5 ሳንቲም አታመጡ ትዋረዷታላችሁ እናንተም አንድ ላይ ትውልዱ ደግሞ ከኛ ጋር ነው ህዝባችን ከኛ ጋር ነው ትግሉ ደግሞ በህዝቡ አሸናፊነት ይጠናቀቃል ያ ነውና እግዚአብሔር ከኛ ጋር ነው እንዳትፈሩ ከኛ አይደለም ቁጣና ውርደት ከሰማይ የተነሳባቸው ከእግዚአብሔር ዘንድ ትዋረዳላችሁ ማንንም የሚያቆመን ኃይል የለም አመሰግናለሁ ቴንኪው የሲዳማ ክልል አሁን ያለበትን ሁኔታ ጠቅላይ ሚኒስትር ዶክተር አብይ አህመድ ይመለከቱለት ዘንድም ቶኪቻው ግልጽ መልእክት ልኮላቸዋል ጤና ይስጥልኝ ይድረስ ለኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እኔ አርቲስት ዮሐንስ በቀለ ወይም ቶኪቻው ባላለው እነዚህን 2 ሳምንቶች ሰሞኑን በማህበራዊ ሚዲያ ላይ ባንዳንድ ነገሮች የሲዳማን ህዝብ በደልና የፍትህ መጓደል ይዤ በሚዲያ ላይ ሰሞኑን የተንቀሳቀስኩ ገኛለሁ ይህ በእንዲህ እንዳለ የሲዳማን ህዝብ ጭቆናና ግፍ በዚህ አገዛዝ አሁን ባሉት መሪዎች እየደረሰበት ያለውን ግፍና ጭቆና ወደ ህዝብ ይዘን ስንወጣ የተለያዩ ግፍና ጭቆና እኛን ድምጻችንን የማፈንና የማስፈራራት የተለያዩ ዛቻዎችና የማስፈራራት በሚዲያ ሰራዊት ዘመቻ ተከፍቶብን አልፎም ደግሞ አንዳንድ አባላቶቻችን አንዳንድ ልጆችን ታስረው አንዳንዱ ምግብ እንዳይገባላቸው ሰው እንዳይጠይቃቸው እጅግ ሰባቢነት በጎደለው መልኩ ታፍነው ነው ያሉትና ጠቅላይ ሚኒስትር ክቡር ጠቅላይ ሚኒስትር ሆይ ይህ የርሶ መንግስት ሐሳብ ነው ወይ ይህ የርሶ መንግስት ሐሳብ አይደለም ብለን እናምናለን ነገሮችን እያየን ነው ብዙ ነገሮችን እያየን ነው ይህ የርሶ መንግስት ሐሳብ ነው ወይ ይህ የብልጽግና ሐሳብ ነው ወይ እንግዲህ አሁን ህግ ባለበት አገር ላይ ድምጽ አፍነው ሐሳብ ለምን በነጻነት ተገለጠ ተብሎ ድምጽ የማፈን ሂደቱ በከፍተኛ ደረጃ እየተሯሯጠ ነውና ግፍና ጭቆና እየተደረገ ነው አንደኛ የሲዳማ ህዝብ የክልል ጥያቄ መልስ ተመልሶለት ወደ ቤቱ ከገባ በኋላ በጣም በሚያስደንቅ ደረጃ ብዙ ግፍና መከራ እየደረሰበት ዋጋ እየከፈለ ያለ ህዝብ ነው ብር በገፍ እየተበተነ ነው እንግዲህ እውነትን ለመደበቅ ብር በገፍ እየተበተነ ነው ከእንደገና እያንዳንዱን ስፍራ በጎሳና በዘር ይዘውታል በዘመድ እንዳለ እያንዳንዱን የስልጣን እርከን በጎሳ በዘመድ ይዘውታል እነሱን ሐሳብ ለማስደገፍ የነሱን ሐሳብ ከፍ ለማስደረግ እንዲሁ ብር በገፍ እየመደቡ በገፍ እየሰጡ ነው እና ባኮትን አሁን ለምሳሌ ክቡር ጠቅላይ ሚኒስትር በዚህ ጉዳይ ላይ ሐሳብ በማንሳቷ በመቃወሟ የተነሳ አንድ እህታችንን ይሄው አስረው ዋስ ጠበቃ እንኳን ሄዶ እንዳይጠይቃት ምንም አይነት ሰው እንዳይጠይቃት አስረው ምግብ ይዞ ይመጣውንም ጭምር የስር ትእዛዝ አውጥቶ ምንም አይነት ምግብ እንዳይደርሳት ጠያቂ እንዳይኖራት በግፍ አስረው እንግዲህ ምን ያደረጓት እንዳለም እስካሁን ድረስ አናቅም ይሁን ከተያዘች ከተካሰሯት 3ኛ ቀን ነው ከአዲስ አበባ መተው ነው የወሰዷት
ከተያዘ 3ኛ ቀኗ ነውና ጠቅላይ ሚኒስትር ክቡር ጠቅላይ ሚኒስትር በርሶ ዘመን ነው ይሄንን ያደረጉ ያሉት እነዚህ ሰዎችና ምን ይላሉ? ባኮትን እኛ የሲዳማ ወጣቶች የሲዳማ ህዝብ የርሶን መልስ እንፈልጋለን። የርሶን መልስ እንፈልጋለን። ባኮትን መልስ ይስጡኝ። ትውልድ እየታፈነ ነው። ፌስቡክ ላይ ላይክ የሚያደርጉ ሼር የሚያደርጉ ጭምር እየታፈኑ እየታሰሩ ነውና በእውነትም ይህ ነገር በዚህ መንግስት ተቀባይነት አለው ወይ? መሃል ከተማ ላይ እንደዚህ ይደረጋል እና በዚህ ደረጃ በጣም ድምጻችን ታፍኖ ብዙ ግፍ እየደረሰብን ነው። ወንድም እህቶቻችን ግፍ እየደረሰባቸው ነው። ከተማዋ ላይ ልማት የለም፣ በገጠሩ ልማት የለም። የሲዳማ ህዝብ በራብ አለንጋ እየተገረፈ ነው። ብዙ ግፍና ጭቆና አለ። ስለዚህ አሁን አመራር ላይ ያሉ አካላት ይሄን ነገር አንስተን ለህዝብ ሚዲያ ስናበቃ ተነስተውብናልና ክቡር ጠቅላይ ሚኒስትር ሆይ እንደ ሲዳማ ህዝብ የሲዳማን ህዝብ ወክዬ ስናገር ስለዚህ ክቡር ጠቅላይ ሚኒስትር ሆይ ድምጻችን ሰሚ አጥቷል። ሰሚ የለንም። ህዝቡም ያለ ነው እየወጣ ነው። ነገ ብጥብጥና ሌላ ነገር ሳይመጣ ደም ሳይፈስ የሲዳማ ህዝብ የበደለው ነገር ካለ ያጠፋነው ነገር ካለ በርሶ ዘመን ታላቅ ይቅርታ እጅግ ይቅርታ እንጠይቃለን። ነገር ግን እባኮትን ይህ ምስኪን ህዝብ ሲመጡ በቄጣላ በፋሮ ጭፈራ ትልቅ አቀባበል አርጎ ደስ በሚል መንፈስ የተቀበሉት ህዝብ ዛሬ መከራ እየከፈለ ነው፣ ዋጋ እየከፈለ ነው፣ መከራ እየበላ ነው። ህይወቱ ከቀን ቀን ከድጥ ወደ ማጡ እየሄደ ነው። እባኮትን ይህንን ህዝብ ይታደጉ። የፌደራል ኦዲት አድራጊዎች ወደ ሲዳማ ክልል ገብተው ኦዲት ያደርጉ። ባለስልጣን ይፈተሹ። ባለስልጣናት እባኮትን ወድቀናል፣ ምድሪቷ ከጥቅም ውጭ ሆናለችና ይድረሱልን ስል ጥሬን አቀርባለሁ። አርቲስት ዮሐንስ በቀለ ቶክቻው። ይህንን እንቅስቃሴ ለማስቆም እየተረባረቡ ናቸው ያላቸውን ባለስልጣናትም በማህበራዊ ሚዲያ ላይ ተጽዕኖ ለመፍጠር አዲስ ሲም ካርድ ተገዝቶላቸው ተሰማርተውብናል እያለም ይሞግታቸዋል። ያው እንግዲህ አሁን ትግላችን ቀጥሏል። አሁን በደረሰኝ መረጃ ደግሞ በሲዳማ ክልል ባሉ ብልጽግና ጽፈት ቤት አመራሮች ለያንዳንዱ ክፍለ ከተማ ላሉ የብልጽግና ጽፈት ቤት አባላት በጠቅላላ አዳዲስ ሲም ካርድ ወጥቶ ትልቅ እንቅስቃሴ ሚዲያ ከፍተው ትልቅ እንቅስቃሴ ሊያደርጉ ድምጽ የማፈን እንቅስቃሴ ሊያደርጉ እንደሆነ እንግዲህ አዲስ መረጃ ደርሶናል። ወገን ሆይ ስሙ። እንግዲህ ድምጽ ለማፈን ማለት ነው። የእውነትም እስኪ አንድ ነገር ልናገር ፕሊዝ እባካችሁን። የእውነትም የኔ የመሬት ጥያቄ ቢሆን የእውነትም የኔ እንደው የመኪና ችግር ቢሆን በዚህ ደረጃ ለምን አናወጣቸው? በዚህ ደረጃ ለምን ተናወጡ? ለምንስ በዚህ ደረጃ ህዝብ ከጥግ እስከ ጥግ ለምን ተነሳ? የእውነትም የቶክቻውና የኢትዮጵያ በቀለች ወይ አንዳንዶች ጥያቄ ሆኖ ለምን ተርበደበዱ? ለምን ተናወጡ? በዚህ ደረጃ አንዴ ሽማግሌን ለማስረገም ማምጣት፣ አንዴ ቲክቶከሮችን መግዛት፣ አንዴ በፌስቡክ ይሄ ሁሉ እኮ ነውጥ ወገኖቼ። የሄዱበትን የክፋት ጥግ የሄዱበት በደላቸው አላስተኛ ብሏቸው ነው። ክፋታቸው አላስተኛ አላቸው። ለዛ እንዴት አርገን ነው የምንበቀላቸው ነው። አሁን እንዴት አርገን ነው እውነትን ውሸት ምናስብለው? አሁን እውነትን ውሸት የማስባል ትልቅ ፕሮጀክት ነው ነድፎ እየተንቀሳቀሱ ያሉት እነዚህ ሰዎች። እውነት ውሸት ነው እንዲባል ማለት ነው። እነሱ ያጠፉትን ጥፋት አውቀው የሄዱበትን የወንጀል መዓት ያደረጉትን ክፉ ድርጊታቸውን አምነው ህዝቡን በድለናል ብለው ይቅርታ ጠይቀው ክሰው እኛንም ይቅርታ ጠይቀው ከመመለስ ይልቅ ውሸታቸውን እውነት ለማስደረግ ትልቅ ትግል ውስጥ ነው ያሉት ወገኖች። ትልቅ ትግል ውስጥ ማለት ነው። የዚህ እንቅስቃሴ አድማስ ባህር አቋርጦ አሜሪካ ድረስም ተሻግሮ ተገኝቷል። ደቡብ ክልል ካፈራቻቸው ሌሎች ታዋቂ ድምፃውያንና ኮሜዲያን መካከል አንዱ የሆነው ታሪኩ 80 የነቶኪቻውን እንቅስቃሴ ከሰሜን አሜሪካ ሆኖ ተቀላቅሏል። አዋሳ ከተማን አሻግረው እየሸጧት በጣም እውነቴን ነው። የቴዲ ዘፈን አንድ ዘፈን አለ። ዘመን ያገነነው ጅብ ቆሟል ከበሬ ይላል። አዋሳ ላይ በቀን ጅብ ቆሟል። አዋሳ ላይ ያለ ወጣት የሲዳማን ወጣት ሊበላ የተዘጋጀ በስራ ጦትም ይሁን በረሃብም ይሁን በችግርም ይሁን በማሰርም ይሁን በማፈንም ይሁን ሐሳባቸውን እንዳይገልጹ በማድረግና
ይሄንን እንድትቃወሙ ላለው በዚህ ደረጃ ሲዳማን ደግነቱን እናውቃለሁ። አሁን ግን ያሉ ባለስልጣኖችን ልትታገሏቸው ህዝብ መርጦ ያስቀመጣቸው እነሱ በከበረ ቦታ ላይ ሆነው ህዝቡን አላግባብ ሲያጉላሉት ያየን ነው። በአዋሳ ከተማ ውስጥ ያለው ምናልባት የዛሬ 9-10 ዓመት ወጥቻለሁ ወደ አሜሪካን። አሁን አዋሳ ያለችበትን ሁኔታ ስሰማ እጅግ በጣም በሚያሳፍር በሚያስፈራ በሚያስደነግጥ በስጋት ላይ ያለ የአዋሳ ከተማ የሲዳማ ወጣት ማህበረሰብ የሲዳማ ልጆች ከተማ ውስጥ ያሉ በጣም እጅግ በስራ አጥነት ተምሮ የተቀመጡ የተቸገሩ በዚህ ውዝግብ መሃል ላይ ግን ድንገት ቶኪቻው ይቅርታ ጠየቀ የሚል መረጃም ተሰምቶ ነበር። ድምፃዊ ዮሐንስ በቀለ ወይንም ቶኪቻው ባለስልጣናቱን በመሳደቡ ይቅርታ ጠይቋል የተባለበት ድምጽም ይህ ነበር። ሰላም ለእናንተ ይሁን ውድ የሀገሬ ህዝቦች። እኔ አርቲስት ዮሐንስ በቀለ ቶኪቻው ነኝ። ሰሞኑን እንግዲህ ባለፉት ሳምንታት የተፈጠረውን ነገር ታውቃላችሁ። በሲዳማ ክልል በመልካም አስተዳደር እጦት የተነሳ ያነሳናቸው ሐሳቦች የተነሱ ሐሳቦች የተቃውሞ ሐሳቦቻችን በተለያየ መንገድ ስንገልጽ ነበር። ሆኖም ግን ሐሳባችንን የገለጽንበት መንገድ ትንሽ ከባድ ስለሆነ ስድብ የተሞላበት ቁጣ የተሞላበት አግሬሲቭ ስሜታዊነት የተቀላቀለበት ነገር ነበርና ያ ነገር ትንሽ ጥያቄ ፈጥሮና ሽማግሌዎች ይህን ጉዳይ ለኛ ስጠን እኛ ኃላፊነቱን እንወስዳለን እናንተ ውጡ ብለው እነሱ ኃላፊነቱን ወስደው እኛም ደግሞ ለስድባችን ይቅርታ መጠየቅ እንዳለብን ለዚህ ስድብ ለተሳደብናቸው አካላትም ለመንግስት ባለስልጣናት ለሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞ ለሲዳማ ክልል የብልጽግና ጽሕፈት ቤት ዋና ጸሐፊ ለአቶ አብርሃም ማርሻሎ እና ሌሎችንም የሀገር ሽማግሌዎችን እና ባለሀብቶችን የሲዳማ ክልል ባለሀብቶችን የተናገርንበት መንገድ የተሳደብንበት መንገድ ሐሳባችንን የገለጽንበት መንገድ አግባብ ስላልሆነ ከልብ የመነጨ ይቅርታ እንጠይቃለን። በኔና አብሮኝ በነበሩት ወንድምና እህቶች ስም ከልብ የመነጨ ይቅርታ እጠይቃለሁ። ፍትህ ሰፍኖ ልማት ደግሞ ወደ ቤቱ ተመልሶ ወደ ሀገራችን ተመልሶ ሀገራችን ለምታ የምናይበትን እንደምናይ ደግሞ አምናለሁ፣ ተስፋ አደርጋለሁ። ከፊት ለፊታችን ደግሞ የምንወደው ለሲዳማ ትልቅ የሆነው የሲዳማ ዘመን መለወጫ ፊቼ ጨምበላላ በዓል አለ። በዓላችንን ደግሞ በደስታ በዓላችንን ያለምንም ሽኩቻ ያለምንም ግጭት ግርግር ያለምንም ሁከት ደስ ብሎን ከበፊቱ ደግሞ በተሻለ መልኩ እንደምናከብር እያመንኩኝ ተስፋ ያደረኩኝ ለተሳደብነው ስድብ ትልቅ ይቅርታ እንጠይቃለን። በተረፈ ሐሳቦቻችንም ድምጻችንም ተሰምቷል። መንግስት ደግሞ ለተነሱት ሐሳቦቻችን ላነሳናቸው የመልካም አስተዳደር እጦት ችግር እንደየደረጃው በጊዜው መልስ እንደሚሰጥ ተስፋ በማድረግ ወገኖቼ እኛም አርቲስቶች ነን፣ ሙዚቀኞች ነን፣ ፖለቲከኞች አይደለንም። ይህም መንገዱም ይህም ነገር መጨረሻ እንዳለው በማመን ነገሩን ኃላፊነቱን ለሀገር ሽማግሌዎች ሰጥተን እኛ ከነገሩ ወጥተናል። በዚህ ጊዜ ከጎናችን ለነበራችሁ እጅግ አመሰግናለሁ። ቴንክ ዩ። የድምጽ ይፋ መሆኑን ተከትሎ ግን እሳት ለብሶ እሳት ጎርሶ ወደ ማህበራዊ ሚዲያው የመጣው ቶኪቻው ይቅርታ የጠየቁበትን አግባብ ለራሳቸው ፖለቲካዊ ፍጆታ አውለውታል ብሎ እንዲያውም እናንተ ይቅርታ ሳይሆን ስልጣን መልቀቅ ነው ያለባችሁ ብሎም ተናገረ። ቶኪቻው ይቅርታ ጠየቀ፣ እንደዚህ አለ። አሁን ያወጣችሁት ቪዲዮ እንዴት አይነት እንደው ምን የመሰለ ሚስጥር አውጥታችሁ ሞታችኋል? እንዴት አጋልጣችሁ ሞታችኋል? ምን ማለት ነው? ሲጀመር በቀደም ላይቭ ላይ እኮ ተናግሬያለሁ እኮ የአገር ሽማግሌ ልካችሁ አባቴን ቀን ከሌት እየደወላችሁ አስጨንቃችሁ የመንግስት ባለስልጣናት ባለሀብቱ በዚህ እየደወለ እየሄዳችሁ ነፍስ እያስጨነቃችሁ እሱ ቶኪቻው አንድ ቃል ብቻ ይናገር፣ ለስድቡ ብቻ ይቅርታ ይጠይቅ።
እኛ የታሰሩትን እንፈታለን። ያለውን የመልካም አስተዳደር እጦት ችግር በጠቅላላ እንመልሳለን። የተነሱትን ጥያቄዎች ተቀብለናል እንመልሳለን ብላችሁ ነው ይህንን ተናግሬ ለሽማግሌዎች እንዲሰሙ የላኩላችሁ አይደለ? በዚህ ደረጃ እንግዲህ ትናንሽ ሰዎች ናቸው እዛ ተሰብስባችሁ አሁን አገር እንመራለን ምትሉ በዚህ ደረጃ የወረዳችሁ ምኖች ናት የተዋረዳችሁ ናቸው። ምንድነው አሁን ያጋለጣችሁት? ለስድቡ እኮ ነው አይደለ እንዴ? ለተሳደብ ነው ስድብ። የተረገሙ ናቸው ውሾች ናቸው እንዲህ ናቸው ብዬ ለተናገርኩት ነው ለስድቧ ነው ይቅርታ የጠየቁት። ምኑን ነው ይቅርታ መጠየቀው? እናንተ በእናንተ ቤት በቃ እንደው አጋልጣችሁ ሞታችሁ ወዴት ምኑን ነው የምታጋልጡት? የህዝብን ጥያቄ ሳትመልሱ የህዝብ ጥያቄ አይደለም የህዝብ ጥያቄ መመለስ ብቻ አይደለም እናንተ መውረድ ነው ያለባችሁ። በፎገገና ወደ ፍርድ ቤት መቅረብ ያለባችሁ ወንጀለኞች ናቸው። ቶክቻው ይቅርታ ጠየቀ። እስኪ ኢቭን የለቀቃችሁት ነገር ላይ እንኳን እኮ የለቀቃችሁት ነገር ላይ ለስድቧ ቃል ነው ለስድቡ ነው ያልኩት። ግን ለስድቡም ይቅርታ አልጠይቅም። ምንም ይቅርታ የሚገባችሁ ከእናንተ ጋር የይቅርታ ፕሮግራምም የለንም። በቃ የህዝባችን ጥያቄ መልስ እስኪያገኝ ድረስ እናንተ ከስልጣን ከዚህ ከተቀመጣችሁበት ወንበር እስክትወርዱ ድረስ ትግላችን ይቀጥላል። መቼም ነው እናንተን ይቅርታ ማልጠይቀው። ደግሞ እያስገደዳችሁ ነው ይቅርታ የምታስጠይቁት። አንድ ሰው እናንተን ተጸጽቶ ይቅርታ ይጠየቃችሁም የለም። በመጨረሻ ግን የክልሉ ርዕሰ መስተዳድር አቶ ደስታ ሌዳሞ ወደ አደባባይ በመውጣት በቶክቻው ዙሪያ መግለጫ ሰጡ። እርሱ ሲዳማን አያውቃትም፣ አይኑን አስረን ብንለቀው ተመልሶ አይመጣም ብለው የቶክቻውን ሲዳማዊነት ጥያቄ ውስጥ የሚያስገባ ካርድ መዘዙ። ያስተጋባ የምንመለከተው ቶክቻ ነው። ቶክቻ ስለ ሲዳማ በጣም የሚገደው ቢሆን እኔ በመሰረቱ ቶክቻ ሲዳማን ያውቃል ያላስብ የሲዳማ ቋንቋም ተቀብለው በሲዳምኛ መዝፈኑ ነው እንጂ ሲዳማ ውስጥ ኖሮ የሲዳማ ስነ ልቦና አውቆ ሲዳማ አሁን ያለው ሁኔታ ተረድተው ለሲዳማ ችግር መፍትሄ ለመሆን የተነሳ ሰው ነው ያላስብም። ቶክቻን እውነት ለመናገር 30 ኪሎ ሜትር ከሐዋሳ አይኑን አስረን ወስደን የሆነ ቦታ ላይ ብናወርደው ተመልሶ መንገዱን አውቆ ሐዋሳ ይገባል ብያለሁ። 30 ኪሎ ሜትር ማለት በዚህ መልጋ ወረዳ ወር ዶሬ ወይ ይርባ ቦርቻ ማለት ነው። በጣም ቅርብ አይደስ። እነዚህን አካባቢው እንኳን ሄዶ መንገዱን አውቆ ተመልሶ ሐዋሳ ይገባል። ቶክቻው በበኩሉ የርዕሰ መስተዳድሩን ምላሽ ከደረጃ ዝቅ እንደማለትና እንደ ስልጣን ጊዜ ማጠር ነበር የተመለከተው። አቶ ደስታ ሌዳሞ ምንድነው አሁን ለመግለጽ የፈለከው? ምን ልትገልጽ ፈልገክ ነው? ማለትም ምንድነው አሁን የሰጠከው መግለጫ? ምንድነው ያወራክ ያለከው? ባይዘዌ ማለት ነው በቃ ምን ያህል በቃ ጊዜያችሁ እንዳለቀ ጊዜያችሁን እንደጨረሳችሁ አሁን የመጨረሻ እንጥፍጣፊ ሰዓት ላይ ደቂቃ ላይ እንዳላችሁ በቃ ይሄ እኮ መገለጫው እኮ ነው። በዚህ ደረጃ ምን እንደምትናገሩ እስከማታውቁ ድረስ ከደረሳችሁ ስታችኋል። አሁን ከዚህ በኋላ የሚቀጥለው ጊዜ ምንድነው የሚሆነው? ቶሎ ይሄን ስፍራ ቶሎ የያዛችሁትን ስልጣን ማትለቁ ከሆነ ወደ በሽታ ነው በቃ አሁን ወደ ህመም ነው የሚዞረው። ከዚህ በኋላ ያለው ጊዜ ህመም ነው በቃ የህመም ጊዜ ነው የሚሆነው። ምንድነው አሁን 30 ኪሎ ሜትር ቶክቻውን አይኑን አስረን እንደዚህ ህፃን ልጅ እንኳን እንደዚህ አያወራም እኮ። ምንድነው 30 ኪሎ ሜትር ምንድነው? ሲዳማን ደግሞ እኔ ማወቅ አለማወቄን በምን ታውቃለህ? የት ነው ማላቀው ስፍራ? ምንድነው አሁን የምትናገረው? እስኪ አሁን በቃ አሁን እመኑ በቃ አሁን እመኑ። አንድ ህዝብ እንደተነሳባችሁ በደንብ ታውቃላችሁ። አሁን እናንተ ነገሩን የቶክቻው የግል ነገር ለማድረግ አንዴ በዛ ይቅርታ አለ ወይ እንደዚህ ነው የሆነ ስልክ ወሬ ምና እንደዚህ አሁን ይሄ በቃ ይሄ የመጨረሻ ተራ የሆነ ነገር ነው። ይሄ ሞር እናንተን እያጋለጣችሁ ያለ ነገር ነው። ነገር ግን በቃ አሁን ጊዜያችሁ እንዳለቀ ህዝብ በቃ አንቅሮ እንደተፋችሁ በደንብ አውቃችኋል። አሁን ድጋሚ አትታገሉ። አሁን ይሄ የትግሉ በቃ አሁን በግድ ዘመን ለማስረዘም ኤክስፓየር ዴቱ ያለፈን ነገር በግድ እንደ አዲስ ለማስጠቀም የሚኬድ እንትን ነው ጥረት ነው በቃ ትግል ነው። ለምን በዚህ ደረጃ እየቃዣችሁ ነው? እንግዲህ በቃ ህዝብ አልፈለጋችሁም። እናንተ ኮምፕሊትሊ አሁን መውረድ ነው ያለባችሁ። በቃ ህዝቡ ልማት ይፈልጋል፣ ህዝቡ መለወጥ ይፈልጋል፣ ህዝቡ መብላት መጠጣት መስራት ይፈልጋል። ያ ነውና አሁን ስፍራውን ለሚገባው ለሚመለከተው ለሚገባው ብታስረክቡ መልካም ይመስለኛል።
የሁለቱ ግለሰቦች ፍጥጫ እንዲህ ተጋግሎ እስከ መቼ ድረስ ይቆያል? የፌዴራል መንግስቱስ የቶኪቻውን ጥሪ ተቀብሎ ጣልቃ ይገባ ይሆን ወይ የሚሉት ጉዳዮች ትኩረት ስበው ያሉ ጉዳዮች ናቸው።